አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁና የተወደዳችሁ የሃሩን ሚዲያ ቤተሰቦች በዓለም ዙሪያ ሆናችሁ ፕሮግራማችንን የምትከታተሉን ሁሉ በያላችሁበት የዓለም ዳርቻ ሰላምታችን ድረሳችሁ። ይህ ዕለተ ጁማ ወደ እናንተ የሚደርሰው ከጁማ እስከ ጁማ ፕሮግራማችን ነው። በዚህ ፕሮግራማችን ዘወትር በየሳምንቱ በአገር ውስጥ በባህር ማዶ ያሉ እስላማዊ ጉዳዮችን፣ ሀገራዊ አጀንዳዎችን ወደ እናንተ የምናደርስበትና የምናሻግርበት ልዩ ፕሮግራማችን ነው። ዛሬም ከሀገር ውስጥና ከባህር ማዶ ያሉ መረጃዎችን ወደ እናንተ የምናደርስ ይሆናል። ቀዳሚ መረጃችን የሚሆነው ኢትዮጵያ ሙስሊም ወጣቶች ካውንስል በተለያየ ክህሎት ያሰለጠናቸውን ሰልጣኞች በትላንትናው ዕለት አስመርቋል። ይህንን የተመለከተ መረጃ ይሆናል። ያለው ነገር ሂደቱ በጣም የተመቻቸ በመሆኑ ውስጤን በጣም ነው ደስ ያለኝ። መስተንግዷቸው በጣም ደስ ይላል። መኪናውም፣ ባሱም፣ አየር መንገዱም አቀባበሉ ቆንጆ ነው። ምዝገባ ላይም ድሮ ችግር አለ። አሁን ምዝገባ ላይም ችግር የለም። እስከ ቤቴ ነው መጣልኝ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት እንኳን ለ1447ኛው ዓመት ሂጅራ ሐጅ በሰላም አደረሳችሁ ይላል። ጠቅላይ ምክር ቤቱ ዘንድሮም የሐጅ አገልግሎት እንግልት አልባ ፈጣንና ተደራሽ እንዲሆን የትራንስፖርት፣ የምግብ፣ የማረፊያ ቦታ እንዲሁም ሌሎች አገልግሎቶችን ደረጃውን በጠበቀ መልኩ መስጠት ከሚችሉ ተቋማት ጋር በመፈራረም የምዝገባ ማዕከላትን በቴክኖሎጂ በማደራጀት ሙሉ ዝግጅቱን አጠናቆ ምዝገባ ጀምረዋል። ልብ ይበሉ፣ የምዝገባ የጊዜ ገደቡ የሚጠናቀቀው የረመዳን ወር ከመግባቱ ቀድሞ ጥር 18 2018 ነው። ንያ ያላችሁ ኢትዮጵያውያን ሙስሊሞች በምዝገባ ማዕከላት በመገኘት እንድትመዘገቡ በድጋሜ ጥሪውን ያቀርባል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት። የኢትዮጵያ ሙስሊም ወጣቶች ካውንስል በዲጂታል ማርኬቲንግ፣ በግራፊክስ ዲዛይን እና ቪዲዮ ኤዲቲንግ ሲያሰለጥናቸው የቆዩ ተማሪዎችን በአዲስ አበባ ቦሌ በሚገኘው አልነህሪ ሆቴል በትላንትናው ዕለት አስመርቋል። የካውንስሉ ዋና ስራ አስኪያጅ ኡስታዝ ነብዩ አያሌው በምርቃት ስነስርዓቱ ላይ ባደረጉት ንግግርም ሙስሊም ወጣቶች የቴክኖሎጂ ክህሎታቸው እንዲጨምር የተለያዩ ስራዎች እየሰሩ እንደሚገኝም ነው የተናገሩት። በሀገራችን ኢትዮጵያ በርካታ ሙስሊም ወጣቶች ስራ አጥነት እንዲሁም ከዲጂታል እውቀት መገለልና ዘመናዊ ክህሎት የማግኘት ውስንነት እንደሚያጋጥማቸው አውስተው መስጂዶችንም ሆነ ተቋሞቻችን እነዚህን ችግሮች የሚቀርፉበትና ከወጣቱ ጋር ውጤታማ በሆነ መልኩ የሚሰሩበት መድረክ ሳያመቻቹ መኖራቸውን፣ ነገር ግን የኢትዮጵያ ሙስሊም ወጣቶች ካውንስል ይህንን ክፍተት ለመሙላት እየሰራ እንደሚገኝም ነው ያስገነዘቡት። መስጂዶችን ከመስገጃነት ባለፈም ሁሉን አቀፍ አገልግሎት እንዲሰጡ በተለይም ለወጣቶች የተለያዩ ክህሎቶችን እንዲያገኙ የሚያስችል ፕሮጀክት መሆኑን በመድረኩ ተገልጿል። የኢትዮጵያ ሙስሊም ወጣቶች ካውንስል በ5 መስጂዶች የመስጂድ ኔት ቅርንጫፎችን መክፈቱን የገለጸ ሲሆን በትላንትናው ዕለት ያሰለጠናቸው 16 ተማሪዎችንም ነው ያስመረቀ። የተመረቁ ተማሪዎችም ከስልጠናው ባሻገር የተለያዩ ክህሎቶችን ማግኘታቸው የተገለጸ ሲሆን ወደፊትም የተለያዩ እድሎች እንደሚመቻቹላቸውም የኢትዮጵያ ሙስሊም ወጣቶች ካውንስል አስታውቋል። ፈርስት ሂጅራ ፋውንዴሽን በቤተሰብ ምሽትና የገቢ ማሰባሰቢያ አራት ፕሮግራም $801,000 አሰባሰበ። በሰሜን አሜሪካ የሚገኘው ፈርስት ሂጅራ ፋውንዴሽን በዲሴምበር 28 2025 በከፍተኛ ስኬት የተጠናቀቀ የቤተሰብ ምሽትና የገቢ ማሰባሰቢያ አራት መርሃ ግብር አካሂዷል። ይህም በዲኤምቪ እና አካባቢው የሚገኘው የኢትዮጵያን ሙስሊሞች ማህበረሰብ አስደናቂ አንድነትና አቅም ያጎለበተ ያሳየ እንደነበር ተገልጿል። ዝግጅቱ የተካሄደው የፋውንዴሽኑ የቦርድ አመራሮች በቅርቡ በአዲስ በተገዛው ማዕከል ጋር ተያይዘው እያጋጠሙ ያሉ የፋይናንስ ተግዳሮቶችን በሃሩን ሚዲያ በኩል በግልጽ ካጋሩበት ጋዜጣዊ መግለጫ በኋላ ነው። በወቅቱም ቦርዱ የፋውንዴሽኑ ለ3 ወራት የስራ ማስኬጃ ወጪዎች የሚበቃ ገንዘብ ብቻ እንዳለውና ለህዝብ አሳውቆ ማህበረሰቡን በዲሴምበር 28 መርሃ ግብር ላይ ድጋፉን እንዳደርግ ጥሪ አቅርበው ነበር። ማህበረሰቡ ምላሽ ከሚጠበቀው በላይ ሆኗል የተባለ ሲሆን ተሳታፊዎች ቁጥርም ከታቀደው እጅግ የላቀ ነበረ ተብሏል። በምሽቱም ፋውንዴሽኑ $801,000 የአሜሪካን ዶላር ማሰባሰብ የቻለ ሲሆን ይህ ስኬትም ማህበረሰቡ የአላህን ቤት ከዕዳ ነፃ ለማድረግ ያለውን ቁርጠኝነትና ፋውንዴሽኑ ያለውን ቀጣይነት እንዲሁም ያለውን ድጋፍ የሚያንጸባርቅ ነው የተባለው። ባለፉት 2 ዓመታት ብቻ ማህበረሰቡ ለአዲሱ ማዕከል ግዢ ከ2 ሚሊዮን በላይ የአሜሪካን ዶላር አበርክቷል የተባለ ሲሆን የዲሴምበር 28 የገቢ ማሰባሰቢያ መርሃ ግብርም 5 ወቅት ሶላት የሚሰገድበት ቁርአን የሚቀራበትና ለመጪው ትውልድ ቋሚ ማዕከል ለመስራት የሚደረግ ጥረት አካል ነው። ከገቢ ማሰባሰቢያ በተጨማሪም ፈርስት ሂጅራ ፋውንዴሽን ከተመሰረተ ከ40 ዓመት በፊት ጀምሮ ላበረከቱ የላቀ አስተዋጽኦ እንዲሁም የህይወት ዘመን አገልግሎት እውቅና ለመስጠት ለ3 ፈርቀዳጅ ግለሰቦች ማለትም ለዶክተር አህመድ ሙኦኒን እንዲሁም ዶክተር ዛኪር ሸሪፍና ሲስተር ዚነት መሐመድ የላቀ የክብር ሽልማት አበርክቶላቸዋል። ዝግጅቱ
ስኬት በግለሰብ ለጋሽነት ብቻ ሳይሆን የጠንካራ ማህበረሰብ ንቅናቄ የተደገፈ ነበርም ተብሏል። ለዚህም ማሳያው የገንዘብ ማሰባሰቡ በግለሰብ ደረጃ ተጀምሮ ወደ ማጠቃለያም በተለያዩ የማህበረሰቦችና እድሮች እንዲሁም ከአባላቶቻቸው ያሰባሰቡትን ልገሳ ያሳወቁበት ድባብ በማህበረሰቡን ደስታና በተክቢራ ያፈነደቀ ነበርም ነው የተባለው። በተጨማሪም በርካታ በጎ ፈቃደኞች ከዝግጅቱ በፊትና በዝግጅቱ ወቅት በትጋት በመስራት ለውጤታማነቱ ትልቅ አስተዋጽኦ ማበረከታቸው ተገልጿል። ፈርስት ሂጅራ ፋውንዴሽን በዚህ ወሳኝ ወቅትም ድርጅቱ ጎን ለቆሙ ለመላው ማህበረሰብ ኮሚቴዎች፣ ለእድሮች ጥልቅ ምስጋናውን አቅርቦ አላህ ሰደቃቸውን እንዲቀበላቸው ዱዓ በማድረግ ማዕከሉ እምነትን ለመጠበቅ ልጆችን ለማስተማርና ለመጪው ትውልድ ዘላቂ መንፈሳዊ ቤት እንዲያገለግል የተመሰረተ መሆኑን በድጋሚ አረጋግጧል ሲል ባልደረባችን አብዱራሂም አህመድ ከአሜሪካ ዋሽንግተን ዲሲ የላከልን መረጃ ያመለክታል። አግማስ ኢትዮጵያ ከሶሻል ሚዲያው ማህበረሰብ ጋር በመተባበር የሰበሰበውን ድጋፍ በደብረ ብርሃን ለሚገኙ 3 የተፈናቃይ ካምፖች አስረከበ። አግማስ ኢትዮጵያ ከዞኑ መንግስት ጋር የፕሮጀክት አግሪመንት በመፈራረም ህጋዊ መስመርን ተከትሎ በሶስቱም ካምፖች የዱቄትና ዘይት ድጋፍ ያደረሰ ሲሆን እንዲሁም የአንድ መኪና የአልባሳት ድጋፍም ለተፈናቃዮች አበርክቷል። አግማስ ኢትዮጵያ ከሶሻል ሚዲያው ማህበረሰብ ጋር በመተባበር ያሰባሰበውን ድጋፍ ደብረ ብርሃን የተለያዩ የተፈናቃይ ካምፖች ለሚገኙ ተፈናቃይ ካምፖች አስረከበ። አግማስ ኢትዮጵያ ከዞኑ መንግስት ጋር ህጋዊ መስመርን ተከትሎ በሶስቱም ካምፖች የዱቄት የዘይትና እንዲሁም የአልባሳት ድጋፍ አድርጓል። ድጋፉን በ10 መኪናዎች የተጫነ ሲሆን 600 ኩንታል ነጭ የዳቦ ዱቄት፣ 1800 ሊትር ዘይትና የተለያየ መጠን ያላቸው ደረቅ ምግቦች እንዲሁም የአልባሳት ብርድ ልብስን ጨምሮ የተለያዩ ድጋፎችን ያካተተ ነበርም ተብሏል። አሳለፍነው ሳምንት የተሰበሰበው ይህ ድጋፍ ሙሉ በሙሉ ወጪ ተደርጎ ለወገኖቻችን ጉድለት ላይ የተሞላ ሲሆን በድጋፍ መስጠት መርሃ ግብሩ ላይም በቲክቶከሩ ታኩርን ጨምሮ የገቢ ማሰባሰቡን ሲመሩና ሲያስተባብሩ የነበሩ ተጽዕኖ ፈጣሪ የሶሻል ሚዲያ ተጠቃሚዎችም ተካተዋል። አግማስ ኢትዮጵያ ለድራሽ ድጋፍ በተጨማሪ ተፈናቃይ ወገኖችን መልሶ የማቋቋም ፕሮጀክት አጠናክሮ የሚቀጥል መሆኑን የገለጸ ሲሆን ለፕሮጀክቱ መሳካት ሁሉም ኢትዮጵያዊ በኩሉን እንዲወጣም ድርጅቱ ጥሪውን አቅርበዋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼህ ሀጂ ኢብራሂም ቱፋ የተመራ ልዑክ ከአፋር ክልል ርዕሰ መስተዳድር ሀጂ አወል አርባ ጋር ውይይት አደረገ። የአፋር ብሔራዊ ክልላዊ መንግስት ርዕሰ መስተዳድር ሀጂ አወል አርባም ከኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼህ ሀጂ ኢብራሂም ቱፋ ከተመራ የጠቅላይ ምክር ቤቱ ልዑክ ጋር የተለያዩ ውይይቶችን ማድረጋቸውም ነው የተገለጸው። ውይይቱ ትላንት ማምሻውን የተደረገ ሲሆን በውይይቱ ላይም የአፋር ክልል እስልምና ጉዳዮች ከፍተኛ ምክር ቤት የስራ ኃላፊዎችም ተሳታፊ ነበሩ ተብሏል። የጠቅላይ ምክር ቤቱ የስራ ልዑክም በዛሬው ዕለት በክልሉ የተከናወኑ ያሉ የተለያዩ ልማት ስራዎችን እንደሚጎበኙም ነው የአፋር ክልል ማስ ሚዲያ ኤጀንሲ የዘገበው። በኮዬ ፈጬ ክፍለ ከተማ ፕሮጀክት 16 ነዋሪዎች የመስጂድ ቦታ ተሰጣቸው። በሸገር ከተማ አስተዳደር ኮዬ ፈጬ ክፍለ ከተማ ወዴሳ ወረዳ የፕሮጀክት 16 ነዋሪዎች በመስጂድ እጦት ምክንያት ለረጅም ዓመታት ሜዳ ላይ ሲሰግዱ መቆየታቸው ተገልጿል። ይህ ረጅም ዓመት የመስጂድ ጥያቄያቸው ፍሬ አፍርቶም የመስጂድ ቦታ በሸገር ከተማ አስተዳደር የተሰጣቸው ሲሆን በዛሬው ዕለትም በቦታው ላይ ድንኳን ተተክሎ የጁምዓ ሰላት ተሰግዷል። በዛሬው ዕለት በቦታው በተካሄደው የጁምዓ መርሃ ግብርም የሸገር ከተማ መጅሊስ ከፍተኛ አመራሮች፣ የኮዬ ፈጬ ክፍለ ከተማ መጅሊስ ከፍተኛ አመራሮች እና የወረዳው መጅሊስ አመራሮችን ጨምሮ በርካታ የአካባቢው ሙስሊሞች ተገኝተዋል። በመርሃ ግብሩ ላይ የተገኙት የሸገር መጅሊስ አመራሮችም የአካባቢው ሙስሊም ማህበረሰብ የመስጂድ ጥያቄ ምላሽ ለሰጠው የሸገር ከተማ አስተዳደር ምስጋናቸውን አቅርበው በቦታው ላይ የአካባቢው ማህበረሰብ በመረባረብ ሙስሊሙን ማህበረሰብ የሚመጥን መስጂድ እንዲገነባም ጥሪያቸውን አቅርበዋል። አካባቢው ጀማዎች በበኩላቸው የመስጂድ ጥያቄው በመመለሱ በእጅጉ መደሰታቸውን ገልጸው እንዲመለስ ላደረጉ የሸገር ከተማ መጅሊስ አመራሮች፣ የሸገር ከተማ አስተዳደር አመራሮች እና የኮዬ ፈጬ መጅሊስ እና የኮዬ ፈጬ ክፍለ ከተማ ከፍተኛ አመራሮች እንዲሁም ይህ እንዲሳካ ለለፉ የጀማው አባላቶች ምስጋናቸውን አቅርቧል። በኮዬ ፈጬ ክፍለ ከተማ የፕሮጀክት 16 ነዋሪዎች ከዚህ ቀደም በዚሁ ቦታ ላይ ለ3 ተከታታይ ዓመታት ለ45 ቀን ብቻ ለረመዳን ብቻ በጊዜያዊነት እንዲሰግዱ ተፈቅዶላቸው ሲሰግዱ የነበረ ሲሆን እዚሁ ቦታ ላይ የሸገር መጅሊስ እና የኮዬ ፈጬ ክፍለ ከተማ መጅሊስ በጋራ እንዲሁም የአካባቢው ጀማዎች እና የወረዳው መጅሊስ በጋራ በመሆን ለሸገር ከተማ አስተዳደር ባቀረቡት ተደጋጋሚ ጥያቄ 3000 ካሬ ሜትር የመስጂድ ቦታ ተፈቅዶላቸዋል። መስጂዱን በመገንባት በኩል መላው ሙስሊም ማህበረሰብ እንዲያግዛቸውና እንዲረባረብም ነው ጥሪያቸውን ያቀረቡት። በሸገር ከተማ አስተዳደር በኮዬ ፈጬ ክፍለ ከተማ እጅግ በርካታ ሙስሊሞች የሚኖሩ ቢሆንም ያሉት መስጂዶች ግን እጅግ ጥቂት መሆናቸው ተመላክተዋል። አልሐምዱሊላህ ረብል ዓለሚን
እንግዲህ ዛሬ አመት እንደምታውቁት በዚህ ቦታ ላይ ለ45 ቀን ተሰጥቷችሁ ከዛ በኋላ ተነሱ ስትባሉ ወደኛ መጣችሁ ቢሮአችን ተሰብስባችሁ ሲታለቅሱ እኛን ከእናንተ ጋር እያለቀስን ለዚህ ትግል አድርገን ትልቅ ደረጃ ላይ መድረስ አለብን ብለን ቃል በገባነው መሰረት ዛሬ አልহামዱሊላህ ረብል ዓለሚን ይሄን ቦታ ዛሬ 3000 ካሬ ሜትር አግኝተናል። ዛሬ እንግዲህ አልহামዱሊላህ ረብል ዓለሚን እንላለን። መስጂዳችን እንደምታውቁት የኢባዳ ቦታችን ነው። የልጆቻችን የሚያድጉበት የሚማሩበት መማሪያ ቦታችን ነው። ነብዩ ሰለላሁ ዐለይሂ ወሰለም በመስጂድ ነበዊ ሁሉንም የሚፈጽሙት ቀዳ ቦታ፣ የዳኝነት ቦታ፣ የትምህርት ቦታ፣ የሁሉም መመሪያ የሚሰጡበት ቦታ ነው። ስለዚህ ከቤታችንም ከሁሉም ነገራችን የሚበልጥልን መስጂዳችን እንደሆነ የታወቀ ስለሆነ ኢንሻአላህ እንግዲህ ዛሬ ይሄን አግኝተናል ብለን መዘናጋት የለብንም። መጅሊሳችንን ከጎኑ ተሰልፈን መጅሊስ ባይኖር እዚህ አይነት የራሳችን መብት ለማስከበር ብቻችን በየግላችን ተንቀሳቅሰን የትም መድረስ አንችልም። ስለዚህ ለረጅም ጊዜ ትግል ላይ ቆይተናል። ዛሬ የትግላችንን ፍሬ እያየን ያለበት ሁኔታ ነው ያለው። ስለዚህ የትግላችን ፍሬ ደግሞ ለማየት እንዲሁ ዝም ብለን ቤታችን ተቀምጠን መጅሊሳችን ተመስርተዋል፣ የባንክ እስላማዊ ባንክ ተፈቅዶልናል እንደዚህ ሳይሆን በሁሉም መስክ በሁሉም ነገር መጅሊሱን በሚጠይቀው ከጎኑ ተሰልፈን ስናጠናክረው ብቻ ነው። ስለዚህ መጅሊሱንም መስጂዳችሁንም እንድታጠናክሩ ዛሬ እኛም እናንተ በዚህ አይነት ሁኔታ ስናያችሁ ደስታ ይሰማናል። ተጨማሪ ደግሞ እንቅስቃሴ አድርገን በዚህ አካባቢ እንግዲህ ኮዬ ፈጬ በጣም ሰፊ ቦታ ነው። አሁን የተገኘው 1-3 መስጂዶች ላይ ነው እንትን ያገኘ ነው። በተጨማሪ እንግዲህ በጣም ሰፋፊ ቦታ ስለሆነ አካባቢ ያለው እንደ ሁኔታው እየታገልን ቦታም ለማስገኘት እናንተም ከጎናችን እንድትቆሙና ይሄን ደግሞ ይሄን መስጂዳችሁን በዘመናዊ መልክ ያው የሸገር ከተማ እንደው ዝም ብሎ እንደተባለው ድንኳን ወይ ደግሞ ተራ ቆርቆሮ ነገር አይፈልግም። እናንተም በርትታችሁ ደረጃውን የጠበቀ ኢንሻአላህ ከጎናችሁ እንሆናለን፣ አብረን እንገነባለን። እናንተም ንያ አድርጉ። ጀዛኩሙላህ ኸይር። እየተከታተላችሁ የምትገኙት ለተጁማ ወደ እናንተ የሚደርሰው ከጁማ እስከ ጁማ ፕሮግራማችን ነው። በዚህ ፕሮግራማችን በሳምንት ውስጥ ያሉ እስላማዊና ሀገራዊ ጉዳዮች እንዲሁም ዓለም አቀፍ መረጃዎችን ወደ እናንተ የምናደርስበት ፕሮግራማችን ነው። ፕሮግራማችን ላይ ሀሳብ አስተያየት ካላችሁ በተለያዩ የሀሩን ሚዲያ አድራሻዎች ልታደርሱን ትችላላችሁ። አሁን ከባህር ማዶ ያገኘነው መረጃ ወደ እናንተ እናደርሳለን። ዞህራን ማምዳኒ የመጀመሪያው ሙስሊም የኒውዮርክ ከተማ ከንቲባ በመሆን ቃለ መሐላ ፈጽመዋል። ዞህራን ማምዳኒ በቅዱስ ቁርአን ቃለ መሐላ የፈጸሙም የመጀመሪያው የኒውዮርክ ከንቲባ መሆናቸውን የተገለጸው ኒውዮርክ ግዛት ምክር ቤት አባል የነበሩት ዞህራን ማምዳኒ የኒውዮርክ ከተማ ከንቲባ በመሆን ቃለ መሐላ የፈጸሙ ሲሆን በከተማዋ ታሪክ የመጀመሪያው ሙስሊም ከንቲባ በመሆን ታሪክ መስራታቸው ተዘግቧል። ዞህራን ማምዳኒ የአሜሪካ ግዙፍ ከተማ የሆነችው ኒውዮርክን ለመምራት የበቁ የመጀመሪያው ሙስሊም ግለሰብ በመሆን አዲስ ታሪክ አስመዝግበዋል የተባለ ሲሆን ይህ ስኬትም በከተማዋ የሚኖሩ ሰፊው ሙስሊም ማህበረሰብን ትልቅ ድል አድርጎ ወስዶታልም ተብሏል። ከንቲባ ዞህራን ማምዳኒ የመጀመሪያው ሙስሊም ከንቲባ ከመሆናቸው በተጨማሪም በከተማዋ ታሪክ በርካታ ትውልዶች ውስጥ ከተማዋን እንዲመሩ ከተመረጡ ሰዎች መካከል በእድሜ ትንሹ ወይም ወጣቱ የከተማዋ ከንቲባ ሆነው ተመዝግበዋልም ተብሏል። አዲሱ ከንቲባ በአሜሪካ ትልቋ ከተማ የመምራት ከባድ ኃላፊነት የተጣለባቸው ሲሆን በተለይም በኢኮኖሚ በፍትሃዊ የቤት ኪራይና በማህበራዊ አገልግሎት ዙሪያም የገቡትን ቃል ኪዳን እንዲተገብሩም ይጠበቃል። ማምዳኒ ከምክር ቤት አባላቸው ጀምሮ ለተራው ህዝብ በመቆም የፍልስጤም ጉዳይ በድፍረት በመሟገትና የተራማጅ የሆኑ ፖሊሲዎችን በማንገብ የሚታወቁ በመሆናቸው በከንቲባነት ዘመናቸው በኒውዮርክ ፖለቲካ ላይ መሰረታዊ ለውጥ ያመጣሉ ተብሎም ይጠበቃል። በመቶ ሺዎች የሚቆጠሩ ሰዎች በኢስታንቡል ለጋዛ ድጋፍ ሰልፍ አካሄዱ። በቱርኳ ከተማ ኢስታንቡል በመቶ ሺዎች የሚቆጠሩ ሰዎች ለፍልስጤማውያን ያላቸውን አጋርነት ያሳዩበትን ድጋፍ ሰልፍ አካሂደዋል። ሰልፈኞቹ እስራኤል የዘር ማጥፋት ወንጀል በማውገዝ የጋዛ ተኩስ አቁም ትርጉም ያለው እፎይታ አምጥቷል የሚሉ ድምፆችን ተቃውመዋል። በከተማዋ ታሪካዊ የጋላታ ድልድይ የተሰባሰቡት ሰልፈኞቹ በርካታ የፍልስጤምና የቱርክ ሰንደቅ ዓላማዎችን ሲያውለበልቡ ታይተዋል የተባለ ሲሆን በሲቪል ማህበረሰብ ቡድኖች አስተባባሪነት የተካሄደው ሰልፉ ላይም የቱርክ እግር ኳስ ክለቦች ተሳታፊ ነበሩም ተብሏል።
ክለቦቹ ደጋፊዎቻቸውንም እንዲሳተፉ መቀስቀሳቸው እንዲሁም የድምተኞች ቁጥር እንዲንር አድርጓል ነው የተባለው። ዝም አንልምና ፍልስጤማውያንን አንረሳም የሚሉ መፈክሮችም በሰልፉ ላይ በስፋት ሲስተጋቡ ነበር ነው የተባለው። እግር ኳስ ክለቦቹ በተጨማሪም ከ400 በላይ የሚሆኑ የሲቪል ማህበረሰብ ድርጅቶች ወደ ሰልፉ በመቀላቀል እስራኤል በጋዛ እያካሄደችው ባለው ጥቃት ላይ የህዝቦችን ቁጣ አስተጋብተዋል ነው የተባለው። የጋላታሳራይ እግር ኳስ ክለብ ሊቀመንበር የሆኑት ዱርሶ የእስራኤል ድርጊት በዝምታ መመልከት እንደማይገባ በመግለጽ በጭቆና ላይ በአንድነት በመሰለፍ ለሰው ልጅ በትብብር እንቆማለን ሲሉም አስታውቀዋል። አብራችሁን ስለነበራችሁ ስለተከታተላችሁን ምስጋናችንን እያቀረብን ጁምዓ እስከ ጁምዓችን ይሄንን ይመስል ነበር። ሳምንት በሌሎች መረጃዎች በተመሳሳይ ሰዓት የምንገናኝ ይሆናል። የሳምንት ሰው ይበለን። ሰላም አለይኩም ወራህመቱላሂ ወበረካቱ። ለበይክ ያለው ነገር ሂደቱ በጣም የተመቻቸ በመሆኑ ውስጤን በጣም ነው ደስ ያለኝ። መስተንግዷቸው በጣም ደስ ይላል። መኪናውም፣ ባሱም፣ አየር መንገዱም አቀባበሉ ቆንጆ ነው። ምዝገባ ላይም ድሮ ችግር አለ፣ አሁን ምዝገባ ላይም ችግር የለም። እስከ ቤቴ ነው መጣልኝ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት እንኳን ለ1447ኛው ዓመት ሂጅራ ሐጅ በሰላም አደረሳችሁ ይላል። ጠቅላይ ምክር ቤቱ ዘንድሮም የሐጅ አገልግሎት እንግልት አልባ ፈጣንና ተደራሽ እንዲሆን የትራንስፖርት፣ የምግብ፣ የማረፊያ ቦታ እንዲሁም ሌሎች አገልግሎቶችን ደረጃውን በጠበቀ መልኩ መስጠት ከሚችሉ ተቋማት ጋር በመፈራረም የምዝገባ ማዕከላትን በቴክኖሎጂ በማደራጀት ሙሉ ዝግጅቱን አጠናቆ ምዝገባ ጀምረዋል። ልብ ይበሉ፣ የምዝገባ የጊዜ ገደቡ የሚጠናቀቀው የረመዳን ወር ከመግባቱ ቀድሞ ጥር 18 2018 ነው። ንያ ያላቸው ኢትዮጵያውያን ሙስሊሞች በምዝገባ ማዕከላት በመገኘት እንድትመዘገቡ በድጋሜ ጥሪውን ያቀርባል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት